መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ የኒውክሌር ጦር መሳሪያ ከተጠቀመች በዓለም ዙሪያ የሚገኙ የአሜሪካ የጦር ሰፈሮች ሊያዙ እንደሚችል ኢራን አስጠነቀቀች። የኢራን መንግስት በማዕቀብ ናዳ ሊገረሰስ አይችልምም ተብሏል። እስራኤል በደቡብ ሊባኖስ በፈጸመችው አዲስ ጥቃት 7 ሰዎች ተገድለዋልም ተብሏል። ፕሬዚዳንት ትራምፕ የሆርሙዝ ሰርጥን የዩናይትድ ስቴትስ ግዛት እንደሚሆን ተናገሩ። የአውሮፓ ህብረት ስለ ሰብአዊ መብቶች የማውራት ምንም አይነት ሞራላዊ ብቃት የለውም ሲሉ የኢራን የውጭ ጉዳይ ሚኒስትር ተናገሩ። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የአውሮፓ ህብረት ስለ ሰብአዊ መብቶች የማውራት ምንም አይነት ሞራላዊ ብቃት የለውም ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ተናገሩ። የኢራን የውጭ ጉዳይ ሚኒስትር ሰኢድ አባስ አራግቺ ለግሪካቻቸው እንደተናገሩት የአውሮፓ ህብረት በኢራን ስላለው የሰብአዊ መብት ሁኔታ የመናገር ምንም አይነት ሞራላዊ ብቃት የለውም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺና የግሪክ የውጭ ጉዳይ ሚኒስትር ሐሙስ ዕለት ባደረጉት የስልክ ንግግር በሁለትዮሽ ጉዳዮች እንዲሁም በወቅታዊ ቀጠናዊና ዓለም አቀፍ ሁነቶች ላይም መክረዋል። በውይይቱ ወቅት አራግቺ አሜሪካ በኢራን ላይ የምታደርሰውን ትንኮሳና ጥቃት ማቀጣጠሏን፣ የባህር እገዳውንና የሰኔ 18ቱን ስምምነት መጣሷን ጨምሮ በመጥቀስ ኢራን ብሔራዊ ደህንነቷንና ጥቅሟን ለማስከበር ያላትን ጽኑ ፍላጎት አብራርተዋል። የኢራን የውጭ ጉዳይ ሚኒስትሩ በሆርሙዝ በኩል የሚያልፉ መርከቦችን ደህንነቱ የተጠበቀ የመጓጓዣ መስመር ለመወሰን ከኦማን ጋር እየተደረገ ያለው የሁለትዮሽ ድርድር ያለበትን ወቅታዊ ሁኔታም አንስተዋል። አራግቺ አክለውም በዚህ ሰዓት በሆርሙዝ ላይ ያለው አለመረጋጋት አሜሪካና እስራኤል በኢራን ላይ የፈጸሙት ወታደራዊ ጥቃት ቀጥተኛ ውጤት መሆኑን በማንሳት ዓለም አቀፉ ማህበረሰብ እነዚህን ጥቃት አድራሽና ህግ ጣሽ ወገኖች ተጠያቂ ማድረግ እንዳለበት አንስተዋል። የአውሮፓ ህብረት ሰብአዊ መብትን በተመለከተ ያለውን ግብዝነት ያሳየበትን አካሄድ ያሳሰቡት አራግቺም በተለይም የተወሰኑ የአውሮፓ ወገኖች ለእስራኤል የሚያደርጉትን ሙሉ ድጋፍና በፍልስጤማውያን ላይ የተፈጸመ ባለው የዘር ማጥፋት እንዲሁም በሊባኖስና በኢራን በተፈጸሙ የጦር ወንጀሎች ላይ ያሳዩትን ቸልተኝነትም ጠቅሰዋል። በዚህም በሰብአዊ መብት ስም በኢራን ላይ የሚወጡ ጣልቃ ገብነት ያላቸውን መግለጫዎች ውድቅም አድርገዋል። አራግቺ አውሮፓ ህብረት በሰብአዊ መብት መስክ ባሳየው የራሱ ደካማ አፈጻጸም ምክንያት ለሌሎች ምክር ለመስጠት የሚያስችል ምንም አይነት ሞራላዊ ብቃት እንደሌለው አጽንኦት ሰጥተው መናገራቸውን መህር ኒውስ ዘግቧል። የግሪክ የውጭ ጉዳይ ሚኒስትር በበኩላቸው ውጥረቶችን ለመቀነስ ለሚደረጉ ዲፕሎማሲያዊ ሂደቶች ድጋፋቸውን የገለጹ ሲሆን ሀገራቸው ማንኛውንም ቴክኒካዊና ሙያዊ እገዛ ለማድረግ ዝግጁ መሆኗንም አንስተዋል። ሁለቱም ወገኖች ያሉትን የምክክር መድረኮች ለማስቀጠልና በእንቅስቃሴ ላይ ያሉትን የቆዩ የሁለቱን ሀገራት ግንኙነቶች ለመጠበቅ በመስማማት የስልክ ውይይታቸውን ማጠናቀቃቸው ታውቋል። በጃፓን በተከሰተ ከዚህ ቀደም ታይቶ የማይታወቅ ከባድ ዝናብ ምክንያት 8 ሰዎች መሞታቸው ተነገረ። በምስራቃዊ ጃፓን ባጋጠመ ከባድ ዝናብ ቢያንስ የ8 ሰዎች ሕይወት እንዲያልፍና በሺዎች የሚቆጠሩ ተጓዦች በረራ እንዲስተጓጉልም አድርጓል። ባለስልጣናት ከዚህ በፊት ታይቶ የማይታወቅ ሲሉ የገለጹት የከባድ ዝናብ ቺባ ግዛት ውስጥ በሚገኙ ከ20 ሺህ በላይ መኖሪያ ቤቶች የኤሌክትሪክ ኃይል እንዲቋረጥ ምክንያት ሆኗል። የቺባ ግዛት አስተዳዳሪ ይህ ሁኔታ በጃፓን ታሪካዊ የአየር ሁኔታ እንኳን ሲታይ እጅግ ያልተለመደ ነው ሲሉ ለጋዜጠኞችም ተናግረዋል። ከዚህ ቀደም ለበርካታ የተፈጥሮ አደጋዎች ምላሽ ሰጥቻለሁ፣ እንደዚህ አይነት ሁኔታ ግን አጋጥሞኝ አያውቅም ሲሉ አክለዋል። የጃፓን ሜትሮሎጂ ኤጀንሲም ከዚህ ቀደም ታይቶ የማይታወቅ ከባድ ዝናብ እንደሚሆን አስቀድሞ ተንብዮ ነበር። በዚህ ከፍተኛ ዝናብ ምክንያት ቢያንስ 8 ሰዎች መሞታቸውን የጃፓን መገናኛ ብዙሃን ዘግቧል። ከሞቱት መካከል አንዷ በጎርፍ በተሸፈነ መንገድ ላይ ሳለች መኪና ውስጥ ውሃ ገብቶ ሕይወቷ ማለፉን ባለስልጣናት
ተናግረዋል። 2 ሰዎች ደግሞ መንገድ ላይ ወድቀው ህይወታቸው እንዳለፈ ታውቋል። የአካባቢው ባለስልጣናት ሐሙስ ዕለት በአገሪቱ ከፍተኛ የሆነውን ደረጃ 5 የአደጋ ማስጠንቀቂያም ሰጥተውም ነበር። ትላንት አርብ ይህ ማስጠንቀቂያ ወደ ደረጃ 4 ዝቅ ቢደረግም መሬት መንሸራተትና ጎርፍ ሊፈጠር ይችላል የሚለው ስጋት አሁንም ቀጥሏል። ይህ ከፍተኛ ዝናብ የተከሰተው በዚህ ሳምንት ጃፓንና ጎረቤት ሀገራት ውስጥ ተከታታይ አውሎ ንፋሶች ከታዩ በኋላ ነው። የሜትሮሎጂ ባለሙያዎች በዚህ ወቅት ባልተለመደ መጠን የሚንቀሳቀስ አውሎ ንፋስ እንደሚከሰት ተንብየውም ነበር። ይሄው ከፍተኛ ዝናብ ወደ አገሪቱ ምስራቃዊ ክፍል የነፈሰው ሞቃትና እርጥበታማ አየር ከላይ ካለው ቀዝቃዛ አየር ጋር መቀላቀሉ በፈጠረው ከፍተኛ የሆነው የአየር ሁኔታ መዛባት የተከሰተ መሆኑን የጃፓን ሜትሮሎጂ ኤጀንሲ ማስታውቋል። ፕሬዚዳንት ትራምፕ የሆርሙዝ ሰርጥን የዩናይትድ ስቴትስ ግዛት እንደሚሆን ተናገሩ። ኢራን ዛቻውን መሰረተ ቢስ ስትል ማጣጥለዋለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካውያን የነዳጅ ዋጋ መወደድን በጸጋ እንዲቀበሉ የጠየቁ ሲሆን በቅርቡ የሆርሙዝ ሰርጥ የዩናይትድ ስቴትስ ግዛት አድርገው እንደሚያውጁም ገልጸዋል። ኢራን በበኩሏ በአሜሪካ ዛቻ እንደማትሸበርና እንደማትፈራም ምላሿን ሰጥታለች። ትራምፕ አርብ ዕለት ባደረጉት ንግግር በጣም በከፋ ሁኔታ እየተሸነፈች ያለችውን ኢራን እንደምስሰ እንደጨረስን በቅርቡ የሆርሙዝ ሰርጥ የዩናይትድ ስቴትስ ግዛት አድርጌም አውጃለሁ ብለዋል። ትራምፕ አያይዘውም አሜሪካ በዚህ ስትራቴጂካዊ የውሃ መንገድ ላይ የጣለችው እገዳ እንዳለ መቀጠሉን ገልጸው እኛ ካልፈለግን በስተቀር ምንም አይነት መርከብ ማለፍ አይችልም ሲሉም ተናግረዋል። በተጨማሪም በጦርነቱ ምክንያት የኢራን አመራር መደምሰሱን ጠቁመው ድርድር የሚያደርጉ ሰዎች እንኳን አልተረፉም ብለዋል። ፕሬዚዳንት ትራምፕ አክለውም ይህ ትልቅ ችግር ነው፣ ማንም ሰው ፕሬዚዳንት መሆን የማይፈልግባት ብቸኛ የዓለም ሀገር ኢራን ነች ሲሉም ተናግሯል። ከጦርነቱ ጋር ተያይዘው እየጨመረ የመጣውን የነዳጅ ዋጋ አስመልክተው ትራምፕ ሲናገሩ ስለዚህ ለነዳጃችሁ ጥቂት ተጨማሪ ክፍያ ስትከፍሉ ይህንን እያደረጋችሁ ያላችሁት በጣም ክፉ የሆነች ሀገር፣ በዓለም ላይ ቁጥር 1 የአሸባሪዎች ደጋፊ የሆነች ሀገር የኒውክሌር ጦር መሳሪያ እንዳታገኝ ለማድረግ እንደሆነ አስታውሱም ብለዋል። ነገር ግን የኢራን ወታደራዊ ባለስልጣናት አሜሪካ በውሃ መንገዱ ላይ ቁጥጥር አለኝ ማለቷን አስተባብለዋል። የኢራን ማዕከላዊ ወታደራዊ እዝ ሐሙስ ዕለት የተነገረው ነገር መሰረተ ቢስ ውሸትና ፈጠራ ነው ሲልም ጠርቶታል። ለፕሬዚዳንት ትራምፕ የአርብ ዕለት ንግግር ምላሽ የሰጡት የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ቴህራን በዋሽንግተን ዛቻ ወይም የኃይል ማሳያ እንደማትሸበር ተናግሯል። ምክትል የውጭ ጉዳይ ሚኒስትሩ በኤክስ ገጻቸው ባሰፈሩት መልእክት ስትራቴጂካዊ የውሃ መንገድ ሊከፈት ወይም ሊዘጋ የሚችለው በኢራን ባለስልጣናት ውሳኔ ብቻ ነው ብለዋል። የሸቀጦችና የመርከብ ትራፊክ መረጃዎችን ከሚያጠናቅቀው ክሊፐር ድርጅት የተገኘውን መረጃ ጠቅሶ ሲኤንኤን እንደዘገበው እስከ ነሐሴ 6 ድረስ ጦርነቱ ከተጀመረበት ከ166 ቀናት ወዲህ ያለፉ መርከቦች ቁጥር 3371 ብቻ ናቸው። ይህም ከጦርነቱ በፊት የነበረውን እንቅስቃሴ 20 በመቶ ያህል ብቻ ነው። ዩናይትድ ስቴትስና ኢራን በፓኪስታን አዘጋጅነት ኤፕሪል ወር ላይ የተደረገውን የተኩስ ማቆም ስምምነት ተቀብለው በኋላም ሰኔ 10 የመጨረሻ ስምምነት ላይ ለመድረስ የሚያስችላቸውን ድርድር አስጀምረውም ነበር። ነገር ግን ድርድሩ በኋላ ላይ በደህንነት ዋስትናዎችና ለዓለም አቀፍ የኃይል አቅርቦትና ንግድ እጅግ አስፈላጊ በሆነው በሆርሙዝ ሰርጥ ላይ ባለው የመርከቦች ነፃ እንቅስቃሴ ጉዳይ ባልተስማሙበት ምክንያት ተቋርጧል። ከጁላይ 2 እስከ 18 ባሉት ቀናት አሜሪካና ኢራን ተጨማሪ ወታደራዊ ጥቃቶችን የተለዋወጡ ሲሆን ዋሽንግተን በኢራን የውስጥ ግዛት ላይ ጥቃቶችን ፈጽማለች። ቴህራን በበኩሏ በዮርዳኖስ ባህሬንና ኩዌትን ጨምሮ በበርካታ የአረብ ሀገራት በሚገኙ የአሜሪካ ወታደራዊ ተቋማትና ቁሳቁሶች ላይ ጥቃት በመሰንዘር ምላሽ መስጠቷ ይታወሳል። ራስ ገዟ የሶማሊያ ግዛት ፑንትላንድ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ካልጋዩ ከተማን እንዳይጎበኙ አስጠነቀቀች። የፑንትላንድ የድረገጽ የመረጃ ምንጮች እንደሚሉት የፑንትላንድ አስተዳደር የሶማሊያው ፕሬዝዳንት በማዕከላዊ ሙዱግ ግዛት የምትገኘውን ጋልጋዩን ለመጎብኘት ማቀዳቸውን ተከትሎ ሰራዊቱ በተጠንቀቅ እንዲቆም እንደሚደረግም አስታውቋል። የሶማሊያው ፕሬዝዳንት ሼክ መሐመድ ወደ ጋልካዩ ለጉብኝት የመምጣታቸው ሚስጥር በሰሜን ምስራቅ የሶማሊያ ግዛት አካባቢ ግጭት ቀስቀስ ያለመ ዘመቻ ነው ብለውታል። ሐሰን ሼክ ማህሙድ ፑንትላንድ ላይ ግጭት ለመፍጠር ጥረታቸውን አላቋረጡም ያለው የፑንትላንድ አስተዳደር በመግለጫው የፕሬዝዳንት ሐሰን ሼክ ጋልካዩን የመጎብኘት እቅድን ተቃውሟል። የሶማሊያው ፕሬዝዳንት ግን የፌዴራሉ መንግስት ከየትኛውም ግዛት ጋር የፖለቲካ ልዩነቶች ቢኖሩም እንኳ ግጭት ውስጥ እንዳልገባ መናገራቸው ተገልጿል። የፑንትላንድ ማስጠንቀቂያ የተሰማው የራስ ገዟ ኃይሎች በሰሜን ጋልካዩ ወታደራዊ ጦር ሰፈር ላይ ከፌዴራል መንግስት ወታደሮች ጋር ኃይለኛ
ውጊያ አድርገው ከ100 በላይ ተዋጊዎችን ማሰራቸው ይፋ ማድረጉን ካሳወቀም ከሳምንታት በኋላ ነው። ፑንትላንድ በ2024 የሶማሊያ ፓርላማ አወዛጋቢውን የህገ መንግስት ማሻሻያዎች ካደረገ በኋላ ለፌዴራል መንግስት ተቋማት የሰጠችውን እውቅና ማንሳቷን አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ብሪታንያን የእስላማዊ ሪፐብሊክ ሲሉ ጠሯት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ አስተያየት የተሰማው በእስራኤልና በብሪታንያው የሊበር ፓርቲ መንግስት መካከል ያለው ውጥረት እየጨመረ በመጣበት በዚህ ሰዓት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ታሪካዊና ቅርብ የአውሮፓ አጋራቸው የሆነችውን ዩናይትድ ኪንግደምን የብሪታንያ እስላማዊ ሪፐብሊክ ሲሉም ጠርቷታል። ኔትንያሁ ይህንን አስተያየት የሰጡት ሐሙስ ዕለት በተላለፈው ሜሌክ ብሊስተር ሃይም በተሰኘው የእስራኤል ፖድካስት ላይ ሲሆን በንግግራቸውም የብሪታንያ መገናኛ ብዙሃን ስለ እስራኤል በሚሰጡት የዜና ሽፋን ላይ ያላቸውን ተቃውሞ ገልጸዋል። ለአብነት ያህል ኔትንያሁ የብሪታንያውን ደራሲ ራዶልፍ ቸርችልን በ1967 የስድስት ቀን ጦርነት ወቅት እስራኤልን አስመልክቶ በጎ ዘገባ በመስራታቸው አሞግሷቸዋል። በመቀጠልም ኔትንያሁ በማፌዝ ዛሬ የብሪታንያ እስላማዊ ሪፐብሊክ ብላችሁ ልትጠሯት የምትችሉበት ብሪታንያ ውስጥ እንደዚህ አይነት ዘገባ የምታገኙበትን መንገድ እስኪ ፈልጉ ማለታቸውን የእስራኤል መገናኛ ብዙሃን አስነብበዋል። የቀድሞው የሊበር ፓርቲ ጠቅላይ ሚኒስትር ኬር ስታርመር ስልጣን ላይ በነበሩበት ወቅት ዩናይትድ ኪንግደም ከእስራኤል ጋር የምታደርገውን የነፃ ንግድ ድርድር ያቆመች ሲሆን የጦር መሳሪያ ኤክስፖርት ፈቃዶችንም በከፊል አግዳ ነበር። ባለፈው ዓመት ብሪታንያ እንደ ፈረንሳይና ካናዳ ካሉ አጋሮቿ ጋር በመቀላቀል የፍልስጤምን ሀገርነት በይፋ ማወጇም ይታወሳል። በኢንዶኔዥያ በተከስተው አደገኛ ርዕደ መሬት ሳቢያ በትንሹ የ38 ሰዎች ሕይወት እንዳለፈ ታወቀም። 7.7 መጠን ያስመዘገበው የመሬት መንቀጥቀጥ የከፋ ውድመት ማስከተሉን የሀገሪቱ ብሔራዊ አደጋ ቅነሳ ኤጀንሲ አሳውቋል። የፍለጋ ስራው በተጠናከረበት በዚህ ሰዓት ሕይወታቸውን ያጡና የተጎዱ ዜጎች ቁጥር እየጨመረ መሄዱንም የኢንዶኔዥያ መንግስት ይፋ አድርጓል። ርዕደ መሬቱን ተከትሎ ህንፃዎች ወድመዋል። ነዋሪዎች ከቤት ንብረታቸውም ተፈናቅሏል። 15 ኪሎ ሜትር ጥልቀት ያለው መሆኑንም የኢንዶኔዥያ ሜትሮሎጂና ጂኦፊዚክስ ኤጀንሲ ይፋ አድርጓል። ርዕደ መሬቱ ከባሊ 1000 ኪሎ ሜትር ርቀት ላይ የተከሰተ ሲሆን ጥልቀቱ አነስተኛ ቢሆንም ውድመቱ ግን የከፋ ሆኖም ተመዝግቧል። ከአደገኛው ርዕደ መሬት በኋላም ቢሆን 6.1 መጠን ያለው የመሬት መንቀጥቀጥ ስሜት አካባቢው ላይ ተስተውሏል። በማው መሬ አካባቢ በርካታ ህንፃዎች ሲወድሙ የሚያሳይ ቪዲዮም በማህበራዊ ትስስር ገጾች ላይ ተዘዋውሯል። በምስራቅ ኑሳ ቴንጋራ ግዛት ዜጎች በተኙበት ህይወታቸውን እንዳጡም ቢቢሲ ዘግቧል። አሜሪካ የኒውክሌር ጦር መሳሪያ ከተጠቀመች በዓለም ዙሪያ የሚገኙ የአሜሪካ የጦር ሰፈሮች ሊያዙ እንደሚችሉ ኢራን አስጠነቀቀች። ዋሽንግተን በኢራን ላይ የኒውክሌር ጦር መሳሪያ የምትጠቀም ከሆነ በዓለም ዙሪያ የሚገኙ የአሜሪካ የጦር ሰፈሮች ሊያዙ ወይም የጥቃት ኢላማ ሊሆኑ እንደሚችሉ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አማካሪ አስጠንቅቋል። ብርጋዴር ጀነራል መሐመድ ረዛ እንዳስታወቁት ማንኛውም በአሜሪካ የሚሰነዘር የኒውክሌር ጥቃት ከፍተኛ የሆነ የኢራን ምላሽ ያስከትላል ብለዋል። የጉዳቱ መወሰን ከኢራን ድንበር አልፎ መላውን ቀጠና ያናውጠዋልም ብለዋል። ኢራን በበኩሏ ግጭቱ በፍጥነት እንዲቋጭ ከመፍቀድ ይልቅ ጊዜንና ቀጣይነት ያለው ጫናን እንደ ስልታዊ ብልጫ በመጠቀም ለረጅም ጊዜ ውጊያ ዝግጁ መሆኗን አመልክታለች። ይህ አዲስ ማስጠንቀቂያ የመጣው በስትራቴጂካዊ የሆርሙዝ ወሽመጥ አካባቢ ውጥረት በነገሰበት በዚህ ሰዓት ነው። ቴህራን ይህንን አስፈላጊ የውሃ መንገድ መቆጣጠሯን በድርድር ወቅት እንደ ተጨማሪ የጫና ማሳደጊያ ስትራቴጂ ልትጠቀምበት እንደምትፈልግ ገልጻለች። የቅርብ ጊዜው የቴህራን ዛቻ በተለይም ዋሽንግተን በኢራን ላይ የምታደርገውን ወታደራዊ እርምጃ ልታሰፋ ትችላለች ተብሎም ተሰግቷል። ይህ በእንዲህ እንዳለ ኢራን ከአሜሪካ ጋር ሌላ ዙር ጦርነት ሊፈጠር ይችላል በሚል ዝግጅት እያደረገች እንደሆነ ታውቋል። አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ አጠናክራ ለመቀጠል የጦር መርከቦች ቅይር ባደረገችበት ወቅት ኢራን ከአሜሪካ ጋር ለሚፈጠር አዲስ የጦርነት ግጭት ዝግጅት እያደረገች ነው ተብሏል። የዋሽንግተን ባለስልጣናት ለረጅም ጊዜ በክልሉ ተሰማርቶ የነበረውን ዩኤስ አብርሃም ሊንከን የተሰኘውን የጦር መርከብ ለመተካት ዩኤስ ጆርጅ ዋሽንግተን የተሰኘውን አዲስ አውሮፕላን ተሸካሚ የጦር መርከብ ወደ መካከለኛው ምስራቅ ማሰማራታቸውን ገልጸዋል። ፔንታጎን ይህንን እርምጃ መደበኛ የኃይል ቅይር እንደሆነ ቢገልጽም የባህር ላይ እገዳውን ላልተወሰነ ጊዜ ማስቀጠል የሚያስችል አቅም እንዳለው ይፋ አድርጓል።
በሌላ በኩል ከቴህራን የሚወጡ ዘገባዎች እንደሚያመላክቱት ኢራን የባላስቲክ ሚሳኤል አቅሟን በከፍተኛ ሁኔታ ለማጠናከርና ለማስፋፋት ተጣድፋ እየሰራች ነው። ኢራን የጠላት የመጀመሪያ ደረጃ የአየር ጥቃት የሚሳኤል አቅሟን ሙሉ በሙሉ እንዳይደመስስባት የማስወንጨፊያ ጣቢያዎቿን በስፋት በመበተን ላይ ትገኛለችም ተብሏል። ከዚህ ቀደም በአሜሪካና በእስራኤል ከተሰነዘሩባት ጥቃቶች በኋላ ቴህራን የተጎዱ የሚሳኤል ክምችቶቿን እንደገና መገንባቷ መዘገቡ ይታወሳል። ዋሽንግተን የተዘዋዋሪ ኃይል ስምሪት በመጠቀም በኢራን ላይ የምታደርገውን ወታደራዊና ኢኮኖሚያዊ ጫና አጠናክራ እንደምትቀጥል ይፋ አድርጋለች። የፖለቲካ ተንታኞች እንደሚሉት የቴህራን ዋና ትኩረት ቀጣዩ ዙር ጥቃት ከመጀመሩ በፊት አጠቃላይ የሚሳኤል አቅሟ ከመጀመሪያው ምት መትረፍ የሚያስችልበትን የመከላከል ስትራቴጂ መተግበር ላይ ያተኮረ ነው። በተመሳሳይ መረጃ ማዕቀቦች የኢራንን የኒውክሌር መርሃ ግብር ቢያደናቅፉትም መንግስቱን ሊጥሉ እንደማይችሉ ተነግሯል። ማዕቀቦች የኢራንን ወታደራዊና የኒውክሌር እንቅስቃሴዎች አስቸጋሪና ውድ እንዲሆኑ ቢያደርጉም የእስላማዊት ሪፐብሊክን መንግስት ብቻቸውን ከስልጣን ሊያወርዱ እንደማይችሉ አንድ የቀድሞ የአሜሪካ ባለስልጣን ተናግሯል። የቀድሞ የአሜሪካ የግምጃ ቤት ባለስልጣንና የጦር መሳሪያ ግዢ ባለሙያ የሆኑት ኬሪ ቢትሶፍ ለኢራን ኢንተርናሽናል በሰጡት ቃለ ምልልስ እንዳመላከቱት በኢራን ላይ የተጣሉ ማዕቀቦች ሀገሪቱ ለጦር መሳሪያና ለኒውክሌር ስራዎቿ የምታወጣውን ወጪ በእጅጉ እንዲንር አድርገውታል። ባለሙያው አክለውም ማዕቀቦቹ ኢራን የምትፈልጋቸውን ቴክኖሎጂዎችና ግብዓቶች በቀላሉ እንዳታገኝ እንቅፋት በመሆን የገንዘብና የጊዜ ብክነት እንዲደርስባት እንደሚያደርጉም ገልጸዋል። ይህም የሀገሪቱን ወታደራዊ አቅም ለመገንባት የሚደረገውን ጥረት አዝጋሚም ያደርገዋል። ሆኖም ግን ማዕቀብ እንደ አንድ የፖሊሲ መሳሪያ የኢራንን መንግስት እንቅስቃሴዎች ለመገደብ ይረዳል እንጂ መንግስቱን ብቻውን ሊያፈርስ ወይም ሊጥል እንደማይችል አጽንኦት ሰጥተው ተናግሯል። እንደ ባለሙያው ገለጻ ማዕቀቦች ውጤታማ የሚሆኑት ከሌሎች ዲፕሎማሲያና ፖለቲካዊ እርምጃዎች ጋር ተቀናጅተው ሲተገበሩ ብቻ ነው። ኢራን በዚህ ሰዓት ከባድ የኢኮኖሚ ማዕቀቦች ተጥለውባት የሚገኙ ሲሆን አሜሪካና ምዕራባውያን ሀገሪቱ የኒውክሌር ጦር መሳሪያ እንዳታበለጽግ ከፍተኛ ጫና እያደረጉባት ይገኛሉ። እስራኤል በደቡባዊ ሊባኖስ በፈጸመችው አዲስ ጥቃት 7 ሰዎች ተገድለዋል፣ 3 የሚሆኑት ደግሞ ቆስለዋል ተብሏል። የእስራኤል ጦር ዛሬ ቅዳሜ ማለዳ በደቡባዊ ሊባኖስ በሚገኝ አንድ ቤት ላይ በፈጸመው የአየር ድብደባ ቢያንስ 7 ሰዎች መገደላቸውንና 3 ሰዎች ደግሞ መቁሰላቸውን የሊባኖስ ብሔራዊ የዜና ወኪል ዘግቧል። የእስራኤል የጦር አውሮፕላኖች በናቲባህ ውስጥ ከአንሳር ከተማ ዳርቻ ወደ ዛሬሬህ ከተማ በሚወስደው አቅጣጫ ላይ የሚገኝ ቤት መጥተው እንዳወደሙ ኤጀንሲው ጠቅሷል። የአደጋ ጊዜ ሰራተኞች ከፍርስራሽ ውስጥ የሞቱና የተጎዱ ሰዎችን በማውጣት ወደ ናትቤህ ሆስፒታል ወስዷቸዋል። ጥቃቱ በእስራኤልና በሊባኖስ መካከል የተኩስ ማቆም ስምምነት ከተደረሰ ወዲህ የተፈጸመ የመጀመሪያው ጥቃት እንደሆነ ታውቋል። በተጨማሪም የእስራኤል ጦር አውሮፕላኖች ናትቤህ አልፋውቃ ዳርቻ ላይ በሚገኘው የአልታሄር ኮረብታ ላይ ያነጣጠሩ ተከታታይ የአየር ጥቃቶችን ማድረሳቸውንም ኤጀንሲው ዘግቧል። በአሜሪካ ድጋፍ ሰኔ 26 በቤሩትና በቴል አቪቭ መካከል ስምምነት ቢፈረምም እስራኤል በሊባኖስ ላይ ጥቃት መፈጸሟን አሁንም ቀጥላለች። እስራኤል ሊባኖስ ላይ ጥቃት መሰንዘር የጀመረችው ሄዝቦላ በኢራን ላይ የተከፈተውን ጦርነት በመቃወም ሮኬቶችን ማስወንጨፍ በመጀመሩ እንደሆነም ይታወቃል። በእስራኤል ጥቃት 4335 ሊባኖሳውያን ሲገደሉ 12277 ደግሞ መቁሰላቸውን የሀገሪቱ ጤና ሚኒስቴር ይፋ አድርጓል። በእስራኤልና በሊባኖስ መካከል የተፈረመው ስምምነት ሄዝቦላህን ጨምሮ ሌሎች የታጠቁ ቡድኖች ትጥቅ እንዲፈቱም የሚጠይቅ ነው። በሂደትም እስራኤል ከያዘቻቸው የሊባኖስ ግዛቶች ቀስ በቀስ ስትወጣ ቦታዎቹን የሀገሪቱ ጦር እንደሚረከብ በስምምነቱ ሰነድ ላይ ሰፍሯል። እስራኤል በ2023 እና በ2024 መካከል በተደረገው ጦርነት እንዲሁም ከዚያ በፊት በነበሩ ግጭቶች ወቅት በደቡባዊ ሊባኖስ ውስጥ አንዳንድ አካባቢዎችን ተቆጣጥራም ትገኛለች። በዚህ ጥቃት ወቅትም ከ10 ኪሎ ሜትር በላይ ወደ ሊባኖስ ግዛት ዘልቃ መግባቷን ቢቢሲ ዘግቧል። ቢቢሲ ለቀረበበት የ10 ቢሊዮን ዶላር ክስ የትራምፕ ቤተሰቦች በምስክርነት እንዲቀርቡ ጠየቀ። ቢቢሲ ዶናልድ ትራምፕ የመሰረቱበትን የ10 ቢሊዮን ዶላር የስም ማጥፋት ክስ ለመከላከል የትራምፕ ቤተሰብ አባላት ሰነዶችን እንዲያቀርቡና ምስክርነት እንዲሰጡ ፍርድ ቤቱ እንዲያዝም ጠይቋል። የፍርድ ቤት ሰነዶች እንደሚያመላክቱት የቢቢሲ ጠበቆች ባለፈው ግንቦት ወር ዶናልድ ትራምፕ ጁኒየርን፣ ኢቫንካ ትራምፕንና ጃሬድ ኩሽነርን ሰነዶችን እንዲያቀርቡና ማስረጃ እንዲሰጡ ለማ
ለማድረግ ሞክረው ነበር። ፕሬዚዳንት ዶናልድ ትራምፕ የ2021 የካፒቶል ሂል አመጽ ላይ የተሰራጨ ንግግራቸው የተለያየ ክፍልን ፓናሮማ ዘጋቢ ፊልም ውስጥ አስመስለው በማቅረቡ ቢቢሲን ከሰዋል። ቢቢሲ የዩናይትድ ስቴትስ ፕሬዚዳንት ንግግር ለተቀናበረበት መንገድ ይቅርታ ጠይቆም የስም ማጥፋት ግን አይደለም ሲል አስተባብሏል። በቅርቡ የቢቢሲ ጠበቆች ለፍርድ ቤት ባቀረቡት የአቤቱታ ማመልከቻ ላይ የትራምፕ የቤተሰብ አባላት ንግግሩን ለማቅረብ ስላሰቡበት ዓላማ የግል እውቀት አላቸው ሲሉ ተከራክረዋል። ምስክርነታቸውንና ሰነዶቻቸውን ከፕሬዝዳንቱ የስም ማጥፋት ክስ ጋር ተዛማጅነት እንዳላቸው ጨምረውም አስረድቷል። ቀደም ሲል የአሜሪካ የኮንግረስ ኮሚቴ ባሰባሰበው ማስረጃ ላይ በመመስረትም ዶናልድ ትራምፕ ጁኒየር እና ኢቫንካ ትራምፕ አባታቸው ንግግራቸውን ሲያሻሽሉና ሲያቀርቡ በቦታው የነበሩ ሲሆን ጃሬድ ኩሽነር ደግሞ የአመጽ አጠቃቀምን የሚያወግዝ ሀሳብ አርቅቆላቸዋል። ቢቢሲ በፍርድ ቤት የተሰጡ የትዕዛዝ ደብዳቤዎችን በአካል ለማድረስ የተደረጉ ሙከራዎች ስላልተሳኩም በኢሜይልና እውቅና ባለው የፖስታ አድራሻ እንዲላኩ ፍርድ ቤቱን ጠይቋል። ትራምፕ በቅርቡ ቢቢሲ ዘጋቢ ፊልሙን በመስራት ወይም በማዘጋጀት ረገድ ምንም አይነት ሚና እንደሌለው ከተከራከረ በኋላ የቢቢሲ የንግድ ክንፍ የሆነውን ቢቢሲ ስቱዲዮን ከክሱ ለመሰረዝ ተስማምተዋል። በዚህ ወር መጀመሪያ ላይ ጉዳዩን የሚመለከቱት ዳኞች ትራምፕ የፋይናንስ ሰነዶችን ለቢቢሲ በማስረከብ ረገድ እንዲዘገዩ ያቀረቡትን ጥያቄም ተቀብሏል። ዶክመንተሪው በንግድ ስራቸው ላይ ጉዳት አድርሷል የሚለውን የትራምፕን ንግግር ለመመርመር ቢቢሲ አንዳንድ የፋይናንስ መዝገቦቻቸውን እንዲሰጡትም ጠይቋል። የትራምፕ ሕግ ቡድን ግን የፋይናንስ ሰነዶችን ይፋ ማድረግ የማይቀለበስ ጉዳት ያደርሳል ሲሉም ተከራክሯል። ፍርድ ቤቱ ጉዳዩን ለማየት ለየካቲት 2027 ቀጠሮ እንደሰጠም ታውቋል። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ